ሰላም ጤና ይስጥልን። እስቲ ዛሬ ደግሞ አንድ ቆንጆ ጥያቄ ከ9ኛ ክፍል አብረን እንስራ። ጥያቄው ምንድነው የምለው ስለ ሴት ኦፕሬሽን ነው። ስለ ሴት ኦፕሬሽን ሆኖ ትንሽ ዞር አድርገው ተማሪዎቹ በደንብ እንዲሰሩትና የፋይናል 12ኛ ክፍል ላይ እንደዚህ አይነት ጥያቄ ከመጣ በቀላሉ እንዲሰሩ ለማለት ነው እንደዚህ አይነት ጥያቄ የጠየቁት። ጥያቄው ምንድነው የምትለው let a is equal to bracket ውስጥ 3 7 a square and b is equal to 2 4 a plus 1 a plus b be two set and all elements of two sets are integer ናቸው። ሁሉም ኤሌመንቶች ኢንቲጀር መሆናቸውን እዚህ ጋር ግንዛቤ ውስጥ ያዙ። if a intersection b is equal to 4 እና 7 ከሆነ የጋራቸው የa እና የb የጋራቸው 4 እና 7 ከሆነ then find a and b in addition find a union b ፈልጉ አለ። ስለዚህ አሁን የተሰጡን ጥያቄ ጊቨኖችን እናውጣ። a ማለት አለን a ማለት is equal to 3 7 a square ከሆነ ይሄን ጊቨን መጀመሪያ ማውጣት ነው የሚያስፈልገው። b ማለት ደግሞ is equal to 2 4 a plus 1 a plus b ከሆነ እንደገና ደግሞ all elements are integer ብሎናል። a intersection b ደግሞ a intersection b እኩል ይሆናል ብራኬት ውስጥ 4 7 ከሆነ አሁን የa እና የbን ቫልዩ ፈልጉ አለን። አሁን መጀመሪያ ምንድነው የምናደርገው from a intersection b ከዚህ ውስጥ 7 ሁለቱም ጋር አለች a ጋር አለች b ጋር የለችም። እሺ 4 ደግሞ ሁለቱም ጋር ስላለች እዚህ ጋር b ጋር ስላለች a ጋር መኖር አለባት። ስለዚህ from a intersection b ምንድነው የምናደርገው from a intersection b 7 is an element of b ትሆናለች። 7 is an element of b 7 የb ኤሌመንት ትሆናለች ማለት ነው። ምክንያቱም an element of b የa ኤሌመንትም የጋራቸው ስለሆነች። ስለዚህ አሁን ምንድነው የምናደርገው እንደዚህ ከሆነ b ማለት ደግሞ ተሰጥቶናል። b ማለት ደግሞ እኩል ይሆናል 2 4 a plus 1 a plus 1 ኮማ a plus b ነው። ስለዚህ አሁን እዚህ ውስጥ ምንድነው የምናደርገው b an element 7 an element of b ከሆነ የሁለቱ ወይም የa plus 1 ቦታ መሆን አለበት ወይንም ደግሞ የa plus b ቦታ መሆን አለበት። ስለዚህ if ብለን a plus 1 is equal to 7 ከሆነ ከዚህ ምንድነው የምናገኘው a is equal to 6 እናገኛለን። a 6 ይሆናል አይሆንም በኋላ የምናይ ሆኖ እቺኛዋን አንድ ብለን እንያዛት። እንደገና ደግሞ a plus b is equal to 7 ይሆናል ወይ የሚለውን ከሚቀጥለው ኢኩዌሽን ላይ ስለምናገኘው ይሄን 2 ብለን እንያዘው። ከዛ በኋላ አሁን 7 ነው an element of b የሆነ እቺ b ጋር ያለችው 4 ደግሞ an element of a ትሆናለች። እንደገና 4 ከዚሁ ከኢንተርሴክሽን ተነስተን an element of a ትሆናለች። እቺ ሁለቱ በጣም ወሳኝ ናቸው። እቺን ሁለቷን ያዟት 7 እና 4 an element of a እና b
መሆናቸውን ካየን ስለዚህ አሁን a ማለት a is equal to ብለን የተሰጠን 3 7 a ስኩዌር ነው ስለዚህ አሁን ከዚህ ምንድነው ምንረዳው a ስኩዌር ማለት እኩል ይሆናል ምን ይሆንልናል 4 ሆነልን which implies that ይሄኛው plus or minus ስለሚሆን a is equal to 2 or a is equal to minus 2 ይሆናል ከዚህ አሁን ምንድነው ምንረዳው a is equal to a square is equal to 4 ከሆነ from equation 1 a is equal to 6 ያለው አይሆንም ማለት ነው ምክንያቱም a is equal to 6 ካለ ይሄ 36 ነው የሚሆነው a square 36 ስለሚሆን a square ግን 4 square ይሆንልናል ስላለ 6 መልስ አይሆንም ስለዚህ ምንድነው ከዚህ የምንረዳው a plus 1 is equal to 7 ያለው አያስኬድም ማለት ነው ስለዚህ አሁን ምንድነው a plus b is equal to 7 ሆነ ይሄ መስት ነው በቃ ለምን እዛ ውስጥ ስለሌለ 7 የግድ የb ኤሌመንት ስለሆነ ማለት ነው ሶ አሁን ምንድነው የምናረጋው ሶ a square is equal to 4 ነው ካል a is equal to 2 or a is equal to minus 2 ሆነልን አሁን የሁለቱን ኬዝ ወስደን እንየው ኬዝ 1 አንደኛው ኬዝ ብለን ከወሰድነው a is equal to 2 ቢሆን a plus b is equal to 7 ይሆናል ብለናል ከዚህ ምንድነው የምንረዳው የa ቦታ 2 መተካት ስለሆነ 2 ሲደመር b is equal to 7 ከሆነ which implies that b እኩል ይሆናል 5 ሆነልን b is equal to 5 ከሆነልን ከዛ ኬስ 2 ደግሞ a is equal to minus 2 ነው ከዚህ ደግሞ ምንድነው a plus b is equal to 7 ነው minus 2 plus b is equal to 7 ነው b እኩል ይሆናል እቺ ወደዛ ስታልፍ 7 ሲደመር 2 9 ይሆናል ስለዚህ አሁን እዚህ ጋር ያሉትን a ወይንም የa ዋጋ እዚች ጋር የመጀመሪያው ኬዝ ላይ የa ዋጋ is equal to 2 ከሆነ የb ዋጋ is equal to 5 ይሆናል ቼክ እናደርጋለን ይሄ ኮንዲሽኑን ያሟላል አሟላም የሚል ኬስ 2 ላይ ደግሞ የa ዋጋ is equal to -2 ከሆነ የb ዋጋ እኩል ይሆናል 9 ይሆናል ይሄን ማረጋገጥ አለብን ቼክ ማድረግ አለብን ማለት ነው ሌታስ ቼክ እንዴት ነው ትክክለኛ መልሱን የምናገኘው ቼክ የምናረጋው ሌታስ ቼክ ይሄን የምናገኘው መጀመሪያ a ኢንተርሴክሽን b ምን ጊዜም a 4.7 ይሆናል ብሎ ስለነገረን ከዚህ ተነስተን ኬዝ 1ን እንየው from case 1 a is equal to 2 ነው b is equal to 5 ነው እነዚህን እንተካቸው a ማለት እኩል ይሆናል 3.7 a ስኩዌር ነው a ስኩዌር ማለት ደግሞ 4 ስለሚሆን a is equal to set a is equal to ስንት ሆነልን 3.4.7 ሆነልን ማለት ነው በጣም አሪፍ
ቢ ማለት ደግሞ ቢ is equal to ሴት ውስጥ እናስቀምጥና 2, 4, a plus 1 አለ a ያችን 2 ስለሆነ 2 plus 1 is equal to 3 ስለሚሆን ኮማ እናረጋለን a1 ይሄ b1 ስለሆነ a plus b is equal to ደግሞ 2 እና 5 እንደምር 7 ሆነ b ማለት ሴት b ማለት እኩል ይሆናል 2 4 3 7 ሆነ ኦርደር ያው ሴት ላይ ማተር እንደማያረግ ስላየን ማለት ነው ስለዚህ አሁን ከዚህ ኬዝ ቼክ ስናረግ a ኢንተርሴክሽን b ማለት የዚህ ሴት እኩል ይሆናል እዚህ ውስጥ 3 የጋራ አላቸው 3 እንጽፋለን 4 የጋራ አላቸው እንደገና 7 የጋራ አላቸው which is not equal to ከተሰጠን ጋር እኩል ስላልሆነ አንደኛ ኬዝ ላይ ያለው a plus therefore a is equal to 2 or and b is equal to 5 is no solution not solution አይሆንልንም ማለት ነው ስለዚህ ምንድነው የምናደርገው ኬስ 2 እናያለን ኬስ 2 ማለት a is equal to minus 2 b is equal to 9 ነው ብሎ አስቀምጠናል በዚህ መልኩ ካስቀመጥ a ማለት is equal to አሁንም እንተካለን a ማለት is equal to 3, 7, a square አሁንም minus 2 square ስናረገው 4 ስለሚሆን which is equal to የa ዋጋ 3, 4, 7 ሆነልን b ማለት ደግሞ which is equal to የተሰጠን 2, 4, a plus 1 አለ a ማለት minus 2 plus 1 ማለት minus 1 ሆነልን ኮማ a ማለት minus 2 ነው minus 2 plus እዚህ ጋር a plus b ስለሚሆን plus minus 2 plus 9 እዚህ ጋር 7 ሆነልን ማለት ነው ስለዚህ is equal to ብለን የb ዋጋ 2, 4, minus 1, 7 ሆነልን ማለት ነው አሁን እንየው intersection of a and b is equal to የጋራቸውን ስናይ 3 እዚህ አለ እዚህ የለም 4 እዚህ አለ እዚህም አለ 4 እንወስዳለን 7 እዚህ አለ እዚህም አለ 7 እንወስዳለን ሌሎች ምንም ስለሌሉ የጋራ ምን ወስደው የለም ስለዚህ ይሄኛው ትክክል የተሰጠን ትክክል መጥቶልናል ማለት ነው therefore ሶሉሽናችን a is equal to minus 2 b is equal to 9 ሆነልን ማለት ነው answer ይሄኛው ትክክል መጣልን ማለት ነው ሌላው የጠየቀን a union b ምን ይሆናል ነው አሁን እንግዲህ a ያገኘነው 3 ሁለቱም ጋር 3 የለም 3 እዛ ብቻ ነው ያለው 4 ሁለቱም ጋር አለ 4 እንወስዳለን 7 ሁለቱም ጋር አለ 7 እንወስዳለን እዚህ ጋር 2 አለች 2 እንወስዳለን እዚህ ጋር -1 አለ -1 እንወስዳለን ይሄን ከፈለጋችሁ ኦርደር ማድረግ ትችላላችሁ ካልሆነም እንዲም ቢቀመጥ ችግር የለውም -1, 2, 3, 4, 7 ይሆናል ማለት ነው ስለዚህ a union b is equal to -1, -2, -3, -4 a is equal to -1, 2, 3, 4, 7 ይሆናል ማለት ነው ስለዚህ እንደዚህ አይነት ጥያቄዎች በርካታ ጥያቄዎችን አብረን እንሰራለን
ቪዲዮን ሼር ላይክ ሰብስክራይብ ኮሜንት አድርጉ አመሰግናለሁ